ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁል ጊዜው በቅደም ተከተል እያጋራን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ካደረጋችሁ ለእኛ በቂ ነው። በተለይም ላይክ እያደረጋችሁ አበረታቱን። በቆይታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን የምናካፍላችሁ ሆናል። በባህር ማዶ የመረጃ ሰዓታችን ባርሴሎና ተጫዋቹን ለማቆየት ፍላጎት አለው፣ በተለይም በአሰልጣኙ በኩል እየተባለ ነው። የቡድን ዜና ይዘናል። የሪያል ማድሪድን ጨዋታ ማድሪድ እንዲያሸንፍ ጸልዬ ነበር ያለም ሰው ብቅ ብሏል። ምክንያቱ ትንሽ ለየት ያለ ስለሆነ ለእናንተ ውድ አድማጮቻችን በመረጃ ሰዓታችን ቆይታ ስታደርጉ የምናስደምጣችሁ ይሆናል። ላይክ ማድረግ ግን በድጋሚ እንዳይረሳ ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ለየት ያለ በጣም አነጋጋሪ መረጃ ይዘንላችኋል። ተገቢ ነው ተገቢ አይደለው የሚለውን በመረጃ ሰዓታችን እናንተ ውድ አድማጮቻችን በሀሳብ መስጫ ሳጥናችን ላይ ምላሹን ትልኩልናላችሁ። እናንተን የሚያሳትፉ በርከት ያሉ አጫጭር ስፖርታዊ ጥንቅሮችም ይዘናል። የጋርዲዮላ ስንብት ተራ ስንብት አይደለም። የራሳቸውን ማንነት ገንብተው ነው የሄዱት ከሲቲ ቤት። እሳቸው በእርግጥ ቀጣይም አለው እያሉ እንደሆነ ይታወቃል። አሁንም ከዛ ውጭ ስለ ቡድናቸው ተጨማሪ መረጃ ልናካፍላችሁ ወደናል። በቼልሲ በኩል ዣቪ አሎንሶ የማይነኩ የማይተኩ ተጫዋች ያሏቸው አሉ። በቼልሲ ግን አንዱ በትልቅ ክለብ እየተፈለገ ነው፣ እናነሷለን ጉዳዩን። በቼልሲ በኩል ተጨማሪ ቡድን ዜና በቃል ስፖርት ዩቲዩብ ቻናል ተይዟል። ስሎት ማለት በመጀመሪያ ዓመታቸው ዋንጫ ያነሱ ናቸው። ጥቂት አሰልጣኞች አድርገውታል። አሁን ወንበራቸው እንዲነቃነቃል ብሎ የጠበቀ ግን ማንም አልነበረም። ከዙር ጋር በተያዘ በሀሳብ መስጫ ሳጥናችን ላይ የመጣ ጥያቄ አለ። የሊቨርፑል የፕሪሚየር ሊጉ የመጨረሻ ጨዋታ በብዙ መንገድ ይጠበቃል። ስለ ጨዋታው በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃ ተይዟል። ወደ ዩናይትድ የሚመለስ ተጫዋች እንዳለ ቢቢሲ ስፖርት ዛሬ ይፋ አድርጓል። ዩናይትዳውያን ፈጽሞ ሊሰሙት አይወዱም፣ ግን ይመለሳል እያለ ነው። ተጨማሪ መረጃ ይዘናል። በዛው ልክ ደግሞ በዩናይትድ ኮንትራታቸውን የሚያራዝሙ ወደ ዩናይትድ የሚመጡ ተጫዋቾችን ጨምሮ የቡድን ዜና ስናካፍላችሁ ብሩኖ ሚጌል ፈርናንዴዝን የተመለከተ ወቅታዊ ጥንቅር እናነሳለን። በዩናይትድ ምክንያት አንድ ሰው ከወሳኝ ነገር ተቀንሷል። በዩናይትድ ምክንያት የተቀነሱትን ሰው እንነግራችኋለን። በአርሰናል የመረጃ ሰዓታችን አርሰናል ቤት ወሳኙ ሰው ወሳኝ ነገር ይቀርብለታል። የሚኬል አርቴታን ጉዳይ በተመለከተ ሰበር ጥንቅር ለአርሰናል ደጋፊዎች ይዘናል። ክለባችሁ ሻምፒዮን ከሆነ በኋላ ምን አዲስ ነገር አለ የሚለውን ለመከታተል ቃል ስፖርት ላይ ስላላችሁ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ለአርሰናላውያን ልዩ ጥንቅር ይዘናል። ሻምፒዮንስ ሊግ ይቀራል ያሉት አርሰናሎች ለሚኬል አርቴታ ትልቅ ነገር አዘጋጅተዋል። ከዛ በዘለለ ውድ ቤተሰቦቻችን ሰፊ መረጃ በአርሰናል በኩል ይዘናል። በጣም ለየት ያለ ጥንቅር ነው ያዝነው። በእርግጠኝነት የሚባከን ምንም ደቂቃ አይኖራችሁም። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። ላይክ ማድረግ እንዳይረሳ ብለናል። በአገር ቤት እንጀምር። የአዲስ አበባው ተወካይ ቅዱስ ጊዮርጊስ ከሐዋሳ ከተማ ጋር ያደረጉትን የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር በብሩክ አለማየሁ 8ኛ ደቂቃ ግብ ድል አድርገዋል። በፈረሰኞቹ በኩል ከተገኘው ድል በኋላ ነጥባቸውን 43 አደርሰዋል። ሐዋሳ ከተማ በ45 ነጥብ 7ኛ ነው በጊዜያዊነት። ቅዱስ ጊዮርጊስ እየተጠጋ ይገኛል። ሌላኛው የመዲናይቱ ተወካይ ክለብ ኢትዮጵያ ቡና ፋሲል ከነማን 2-1 በሆነ ውጤት ድል አድርጓል። ኢትዮጵያ ቡናን የማሸነፊያ ግቦች አቡበከር አዳሙ 51ኛው ደቂቃ ላይ፣ ሀብታሙ አሸናፊ 71ኛው ደቂቃ ላይ ሲያስቆጥሩ ፋሲል ከነማን ከሽንፈት ያልታደገች ግን ጨዋታውን የመሩበትን ግብ ኪሩቤል ዳኜ ነበር አስቆጥሮላቸው የነበረው። ቡና ድሉን ተከትሎ ነጥቡን 46 አድርሶታል። ከፋሲል ጋር አስተካክሎታል። ረቡዕ ሐዋሳ ከተማ ከኢትዮጵያ ቡና፣ ፋሲል ከነማ ከሸገር ከተማ ደግሞ ሐሙስ ጨዋታቸውን ያደርጋሉ። ቀደም ብሎ ምሳሳን ላይ የጀመረው ጨዋታ የሸገር ከተማና የመቀለ ሰባ እንደርታ ጨዋታ ነበረ። ጨዋታው በመቀለ ሰባ እንደርታ 1-0 ድል አድራጊነት ተጠናቋል። ቦና አሊ 91ኛው ደቂቃ ላይ ከመረብ ያዋሃዳት ግብ ናት መቀለ ሰባ እንደርታን ሸገር ከተማን 1-0 ድል እንዲያደርግ የረዳው። መቀለ ሰባ እንደርታ በነገራችን ላይ ከአራት ጨዋታ በኋላ ነው 3 ድፍን ነጥቦችን ማሳካት የቻለው። ድሉን ተከትሎ መቀለ ሰባ እንደርታ ነጥቡን 34 አድርሷል። አሁንም እዛው ወራጅ ቀጠና ውስጥ ነው። ሸገር
ሸገር ከተማ በ40 ነጥብ 13ኛ እንዳለ ይታወቃል። ሐሙስ ፋሲል ከነማ ከሸገር ከተማ፣ አርብ መቀለ ሰባ እንደርታ ከባህር ዳር ከተማ በ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን የሚያደርገው ይሆናል። ውድ ቤተሰቦቻችን ይህን መረጃ ለእናንተ ስናደርስ አንድ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ነበር። ኢትዮ ኤሌክትሪክ ከድሬዳዋ ከተማ በፓትሪክ ሲቦማና ግብ 16ኛው ደቂቃ ኢትዮ ኤሌክትሪክ 1-0 እየመራ ነበረ። በማለዳው ጥንቅራችን ሙሉ የዚህን ጨዋታ ውጤት ይዘን እንመጣለን። እናንተ ግን ጨዋታው ስለሚጠናቀቅ ይህን መረጃ ስትከታተሉ ውጤቱን ጻፉልን። በባህር ማዶ መረጃችን ባርሴሎናን እናስቀድም። ውድ ቤተሰቦቻችን በባርሴሎና መረጃችን ሃንሲ ፍሊክ የረጅም ጊዜ ኮንትራት አላቸው አሁን በባርሴሎና ቤት። ታዲያ በቡድን ውስጥ እሳቸው የሚወዷቸው ተጫዋቾች ለመቀጠል ሌላ ዋስትና ሊሆናቸው ይችላል። አንደኛው ራሽፈርድ ነው። ሃንሲ ፍሊክ ራሽፈርድ በሚቀጥለው የውድድር ዘመን ለማቆየት ፍላጎት አላቸው። ለክለቡም አሳውቀዋል። በአቋሙም ደስተኛ ናቸው። ቢያንስ ዋና ተጫዋች እንኳን አድርገው ባያዩት የቡድኑ ሁለተኛ ቁልፍ የሚባሉ ተጫዋቾች ውስጥ እንደ አንዱ እንደሚቆጥሩት ተዘግቧልና በዚህም ምክንያት ተጫዋቹ እንዲቆይ ይፈልጋሉ ተብሏል። አሁን ትልቁ ጥያቄ ከዩናይትድ ጋር አስቀድሞ ባርሴሎና ጀምሮት ያልተሳካውን ድርድር ወዴት ይወስደዋል የሚለው ይጠበቃል። ዩናይትድ 26 ሚሊዮን ፓውንድ ከፍላችሁ ሰዱ የሚለውን አንቀጽ አክቲቭ አድርጎ እየጠበቃቸው ነው። የባርሳ ፍላጎት ደግሞ ወይ ገንዘቡን ቀንሱልን ወይ ተጨማሪ ውሰቱን አድርጉልን የሚል እንደሆነ ዩናይትድ ደግሞ እሱን እንዳልተቀበለ ይታወቃል። የባርሴሎና ኮከብ ፔድሪ የቡድን አጋሩ ፌርሚን ሎፔዝ የዓለም ዋንጫ ስላመለጠው እጅግ በጣም ማዘኑን ተናግሯል። እውነት ለመናገር ከእሱ ጋር በጣም ጥሩ ግንኙነት ነበረኝ። ከእሱ ጋር አንድ ላይ በብሔራዊ ቡድን መጫወት እፈልግ ነበረ። እግር ኳስ ነው። እግር ኳስ ላይ እንደዚህ አይነት ነገሮች ያጋጥማሉ። እናም ተጫዋቹ በቶሎ እንዲያገግም ምኞቴ ነው ብሏል። ጉዳቶች አንዳንድ ጊዜ ተጫዋቾችን ከሚፈልጉት ቦታ ያስቀራሉ። ግን በፌርሚን ሎፔዝ በኩል ከጉዳት ተመልሶ በፍጥነት አገግሞ ለቡድኑና ለብሔራዊ ቡድኑ ሲጫወት እንደማየው ተስፋ አደርጋለሁ ብሏል። ተጫዋቹ በጉዳት ምክንያት ቀዶ ጥገና ማድረጉና ከዓለም ዋንጫን ውጭ እንደሚሆን ቀድሞም የተረጋገጠ ነው። በጉዳቱ ምክንያት ቢያንስ 2 ወር ከሜዳ ይርቃል። 2 ወር ደግሞ ዓለም ዋንጫ ኦልሞስት ተጀምሮ መጠናቀቂያው ነው። ሪያል ማድሪድ ኤስፓኞልን እንዲያሸንፍ ተመኝቻለሁም ጸልያለሁም ብሏል ጋቪ። ማድሪድ እንዲያሸንፍ እንዴት የባርሴሎና ተጫዋች ይጸልያል? እንዴትስ ይመኛል? የሚለው ትልቁ ጉዳይ ነው። ይህ ደግሞ ምክንያቱ በካምፕኑ በኤል ክላሲኮ ዕለት እኛ ማድሪድን አሸንፈን ዋንጫው እንድናረጋግጥ ስለፈለግኩኝ ነው። ስለዚህ ስፓኞል ከሪያል ማድሪድ ባደረጉት ጨዋታ ላይ ሪያል ማድሪድ እንዲያሸንፍ ተመኝቻለሁም ጸልያለሁም። ተሳክቶ ድል አደረጉ። በዛ ምክንያት ዋንጫው የሚረጋገጠው በኤል ክላሲኮ ካምፕኑ ላይ እኛ ድል ካደረገን ብቻ እንደሚሆን ታወቀ። ያም ለእኔ የተለየ ደስታ ፈጥሮልኛል። ምክንያቱም በገዛ ሜዳችን ያውም ተቀናቃኛችን ሪያል ማድሪድን ድል አድርገን ዋንጫውን አሳክተናል። ይህ እንዲሆን ነበር ጸሎቴ ብሏል። በእርግጥ ሪያል ማድሪድ ራሱን ሊታደግበት የሚችል ባርሴሎና ምንም እንኳን በራሱ መንገድ ዋንጫውን ሊያሳካ ቢችልም ራሳቸውን አሸንፏቸው እንዳያሳኩ ከማድረግ ግን ሪያል ማድሪድ ራሱን ሊታደግ ያልቻለበት ጨዋታ እንደነበር ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሳቱን የተመራረጡ ስፖርታዊ ጥንቅር ከአገር ቤት እስከ ባህር ማዶ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ላይክ ማድረግ ግን እንዳይረሳም። ፕሪሚየር ሊጉ ላይ በጣም አነጋጋሪ መረጃ እናካፍላችሁ ውድ ቤተሰቦቻችን። እንደሚታወቀው የሻምፒዮንሺፕ የፍጻሜ ጨዋታ እንደሚደረግ ይታወቃል። በሃል ሲቲ እና በሳውዝሃምፕተን መካከል ነበር የሚደረገው። ሳውዝሃምፕተን የተጋጣሚ ቡድን ስትሰልሉ ተይዛቸዋል ተብለው ተባረሩ። በዚህ ምክንያት በሳውዝሃምፕተን ፋንታ ሚድልስቦሮ የፍጻሜውን ጨዋታ ከሃል ሲቲ ጋር እንዲጫወት ተደልድሎ ነበረ። ታዲያሃል ሲቲ አሁን የጠየቁት ጥያቄ ደግሞ ሻምፒዮንሺፑ ክለብ ሃል ሲቲ በቀጥታ ወደ እንግሊዝ ፕሪሚየር ሊግ ነው ማለፍ ያለብኝ፣ ፎርፌ መሰጠት ያለበት ለእኔ ነው እያለ ይገኛል። ሃል ሲቲ ወደ ሊጉ ለማደግ የሚደረገውን የጥሎ ማለፍ ፍጻሜ ከሳውዝሃምፕተን ጋር ሊያደርግ ቀጠሮ ተይዞ ነበር። ይሁን እንጂ ሳውዝሃምፕተን የተጋጣሚ ቡድን ልምምድ ስትሰልሉ ተይዛቸዋል በሚል ከፍጻሜ ተባረው ነበረ። ሃል ሲቲ በበኩሉ ሙሉ ሳምንቱ ሳውዝሃምፕተንን ለመግጠም ሲዘጋጅ እንደነበረ በመግለጽ ፈጽሞ የተሳሳተ ነገር ነው የተደረገብኝ፣ እናም አሁን ላይ ሃል ሲቲ ፍጻሜውን አልጫወትም በሚል በቀጥታ አሸናፊነት እንዲሰጠው በሕግ ጠይቋል። በሕጉ መሰረት ከኔ ጋር በፍጻሜ የሚሳተፈው ቡድን ከተባረረ እኔ ነኝ ማለፍ ያለብኝ እንጂ ሌላ ተጋጣሚ መጥቶ ሊፋለመኝ አይገባም እያለ ነው ሃል ሲቲ። ሳውዝሃምፕተን ከፍጻሜ መባረሩ አንድ፣ ሃል ሲቲ በፍጻሜ ሊጫወት የተዘጋጀው ከሳውዝሃምፕተን ጋር ነውና ሳውዝሃምፕተን ከተባረረ እኔ ነኝ በቀጥታ ማለፍ ያለብኝ ሕግ ይፋረደኝ ሁለት።
የነኚህ ሁለት ጉዳዮችን በተመለከተ ወቅታዊ በጣም አነጋጋሪ ጉዳይ ናቸው በፕሪሚየር ሊጉ። እናንተ ግን ስታስቡት ከህግ ውጭም ስታዩት ሳውዝሃምፕተን በፍጻሜ ጨዋታው እንዳይጫወት ከታገደ ሃል ሲቲ ነው በቀጥታ ማለፍ ያለበት ወይንስ ሌላኛው የሳውዝሃምፕተን ተፋላሚ ሆኖ በግማሽ ፍጻሜ የተሰናበተው ሚድልስብሮ ነው መጥቶ መጫወት ያለበት? መልካታችሁን አጋሩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የፕሪሚየር ሊጉ ሻምፒዮን አርሰናል በተለየበት 37ኛ ሳምንት የሳምንቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረት ውድ ቤተሰቦቻችን የቼልሲው ኤንዞ ፈርናንዴዝ፣ የሰንደርላንዱ ኤንዞ ሊፊ፣ የኒውካስል ዩናይትዱ ዊሊያም ኦሱሏ፣ የብሬንትፎርዱ ዳንጎ ኦቱዋራ፣ የአስቶን ቪላው ሞርጋን ሮጀርስ እና ሌላኛው የአስቶን ቪላ ተጫዋች ኦሌ ዋትኪንስ የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት የሳምንቱ ምርጥ ተጫዋች ተብለው እጩ ሆነው ቀርበዋል። ከቢግ ሲክስ አንድ ለእናቱ ኤንዞ ፈርናንዴዝ ከቼልሲን የተከተተው 37ኛ ሳምንት አርሰናል ሻምፒዮንነቱ የታወጀበት ሳምንት የእናንተ ምርጥ ማን ነበር? በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ላኩልን። ውድ ቤተሰቦቻችን በበርካታ ክለቦች ይፈለጋል። ማቴዎስ ፈርናንዴዝ የዌስትሃም ዩናይትድ ተጫዋች ነው። ዌስትሃም በፕሪሚየር ሊጉ ይትረፍ ይውደቅ እስካሁን አልተረጋገጠም። በሂሳባዊ ስሌትም ቢሆን ማለት ነው። የመጨረሻ 38ኛ ሳምንት ይጠብቃል። ማቴዎስ ፈርናንዴዝ የፖርቱጋል ብሔራዊ ቡድን ስኳድን እንደተቀነሰ እየተነገረ ይገኛል። ውድ ቤተሰቦቻችን የ2026 የዓለም ዋንጫ ላይ በርካቶች የጠበቁት በትልቅ ደረጃ ይገኛል ተብሎ የታሰበ በዩናይትድ ቢመጣ ቀጣዩ ብሩኖ የተባለ ተጫዋች እንደነበረ የሚዘነጋ አይደለም። ከፖርቱጋል ብሔራዊ ቡድን መቀነሱ ግን በርካቶችን እያነጋገረ ይገኛል። ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል ይህ በርካታ አውሮፓውያን ስለሚፈልጉት ወጣት ተጫዋች እናነሳለን። ሌላው የቶትናሙ ሪቻርድሰንን በተመለከተ ነው። ቶትናም ቆይታው የሚወሰነው ምናልባትም በፕሪሚየር ሊግ ቆይታው ላይ ሊሆን ይችላል እየተባለ ይገኛል። ቶትናም የመጨረሻውን ጨዋታ ቢያንስ አቻ ውጤት ያስፈልገዋል በፕሪሚየር ሊጉ ለመትረፍ። ሪቻርልሰን 75 የፕሪሚየር ሊግ ግብ ያለው ሶስተኛው ብራዚላዊ ነው። በጋብሪኤል ጀሱስ 78 እና በሮቤርቶ ፌርሚኖ 82 ጎሎች ብቻ ይበለጣል። ሶስተኛው ብራዚላዊ ሰው በታሪክ በፕሪሚየር ሊግ በርካታ ግብ ያለው የቶትናም ቆይታው እርግጥ አይደለም ይላል መረጃው የስካይ ስፖርት ነው። ፔፕ ጋርዲዮላ የራሳቸውን አሻራና ታሪክ በሲቲ በደማቁ ያጻፉ ሰው ናቸው። ማንም ሲቲያዊ ከ100 ዓመትም በኋላ ቢሆን ሊረሳቸው የማይችል ታሪካዊ ሰው ቢኖሩ ፔፕ ጋርዲዮላ ናቸው። ቡድኑን 2017-18 ጀምሮ አንድ የፕሪሚየር ሊግ ዋንጫ ብለው ያስጀመሩት እሳቸው እስከ 2023-24 የውድድር ዓመት ድረስ ሻምፒዮን አድርገውታል። በተለይም ከ2020-21 የውድድር ዓመት ጀምሮ ለተከታታይ 4 ዓመት የፕሪሚየር ሊግ ሻምፒዮን ያደረጉ በቆይታቸው 6 ፕሪሚየር ሊግ ዋንጫን ያነሱ ሲቲ በታሪኩ አይቶት የማያውቀውን የአውሮፓ ሻምፒዮንስ ሊግ ከተከታታይ ተሳታፊነት እስከ አሸናፊነት ያበቁ ሰው ጆሴፕ ፔፕ ጋርዲዮላ ናቸው። ከክለቡ ይሰናበታሉ እርግጥ ሆኗል የተባለላቸው እሳቸው በአንደበታቸው ባያምኑም እንዴት እኔ ራሴና ክለቤ ይፋ ሳያደርግ መረጃ ወጣ ብለው ብስጭት ያሉት ፔፕ ጋርዲዮላ እንዲህ አይነት ደማቅ ታሪክ ያላቸው ሰው ናቸው። የጋርዲዮላ ተተኪ ማሬስካ እንደሆኑ ይታወቃል። ኤንዞ ማሬስካም ፔፕ ጋርዲዮላን በተመለከተም እግር ኳስን በእንግሊዝ ውስጥ የቀየረ ሰው ፔፕ ጋርዲዮላ ነው። እግር ኳስን በስፔን ውስጥ የቀየረ ሰው ፔፕ ጋርዲዮላ ነው። እግር ኳስን በጀርመን ውስጥ የቀየረ ሰው ፔፕ ጋርዲዮላ ነው። ጋርዲዮላ በእያንዳንዱ ሊግ አሰልጣኝ ብቻ አልነበረም፣ የሊጎችን ቅርጽ የቀየረ ሰው ነው እያለ ይገኛል ማሬስካ። ምንም ጥያቄ የለውም። የአሰልጣኞች ፍልስፍና በአንድ ሊግ ላይ የራሱ የሚያመጣቸው አጋጣሚዎች አሉ። ምንም ጥያቄ የለውም። ከዚህ ጋር በተያዘ ውድ ቤተሰቦቻችን ለአብነት ያክል ሳሪቦል የሚባል ነበረ ጣሊያን ውስጥ ካስታወሳችሁ። የእሳቸው የእግር ኳስ ፍልስፍና እነ ፈርጉሰን የራሳቸው የእግር ኳስ ፍልስፍና ነበራቸው በወቅቱ። እነ ሞሪኒዮ፣ እነ ቤኔቴስ፣ እነ አርሰን ቬንገር የሚታወቁበት ፍልስፍና ነበረ። የጋርዲዮላም በዛው ልክ የሚታወቁበት የፖሴሽን ግብ ጠባቂን እንደ ተጫዋች መጠቀም ብዙ ፍልስፍናዎች ተመልክተናል ከሳቸው። ኤንዞ ማሬስካ በየሄዱበት ሊግ የራሳቸውን አብዮት ብቻ ሳይሆን እግር ኳስን በሄዱበት ሊግ የቀየሩ ሰው ብለዋቸዋል። አሎንሶ በቼልሲ አሰልጣኝነታቸው እርግጥ ከሆነ በኋላ ከወሰኗቸው ውሳኔ የተባሉት አንደኛው በቡድኑ የማይነኩም የማይተኩም ተጫዋቾች ናቸው። ሪስ ጄምስ፣ ማርክ ኩኩሬያ፣ ሞይሰስ ካይሴዶ፣
ቶንሲያ ድራቢዮና ኤንዞ ፈርናንዴስ በቡድኑ የማይተኩም ብለው በዝርዝራቸው ውስጥ ይዘዋል። ስለዚህ ቼልሲ እነኝን ተጫዋቾች ፈላጊ ቢመጣ እንኳን እንዲሸጥባቸው እንደማይፈልጉ ለክለቡ አሳውቀዋል እየተባለ ይገኛል። በእርግጥ ኮንትራት አላቸው። ትልቁ ጥያቄ ፈላጊዎቻቸው ተጫዋቾቹን አያስኮበልሉም ወይ ነው። በነገራችን ላይ የኤንዞ ፈርናንዴስ ስም ከሪያል ማድሪድ ጋር ሲያዝ እንደ ኩኮሪያ ያለ ተጫዋች ደግሞ ስሙ ከባርሴሎና አሁን ደግሞ ሌላኛው ፈላጊ ከሆነው ከአትሌቲኮ ማድሪድም ጋር እየተያዘ ይገኛል። ባርሴሎና በተጫዋቹ ላይ ፍላጎት አለው። ያው ባርሴሎና ከጠየቀው አይኑን ያሻለው የሚሉ ጥያቄዎች በስፋት እየወጡ ነው። ለማንኛውም ዣቪ አሎንሶ እነኚህ 5 ተጫዋቾች እንዲነኩባቸው ግን አይፈልጉም። ዣቪ አሎንሶ በተጫዋች በኩል ያው ክረምት ላይ የራሳቸውን ፍልስፍና የሚመስሉ ወይም ለሳቸው ፍልስፍና በጣም ቅርብ የሆኑ ተጫዋቾችን ማምጣት አንዱ በትልቁ የሚጠበቅ ነገር እንደሆነ ይታወቃል። ይሄ የእሳቸው የጨዋታ ፍልስፍና በ3-4-3 የተቃኘ እንደሆነ ይታወቃል። ያ እንዳለ ሆኖ ውድ ቤተሰቦቻችን በአሰልጣኝ ስታፍ አባልነትም ከዚህ ቀደም አብሯቸው ሲሰሩ የነበሩትን ይዘው ይመጣሉ። ለአብነት ያክል ሪያል ማድሪድ የተዋቸውን ወይም በሪያል ማድሪድ ይዟቸው መጥተው የነበሩ አሰልጣኞቻቸውን ወደ ቼልሲ መልሰው ያመጣሉም ተብሏል። ዘአትሌቲክ ይሄን አረጋግጧል። ቼልሲ በሳቸው ስር ምን አይነት ቡድን ይሆናል የሚለው በትልቁ ይጠበቃል። ምናልባት ግን ሰሞኑን አንድ ወቅታዊ በጣም አነጋጋሪው ጉዳይ እሳቸው ለሊቨርፑል ሲታጩ እንዴት የቼልሲ አሰልጣኝ ሆኑ የሚልም ነበረ። ለማንኛውም ቼልሲያን በዣቪ አሎንሶ የሁለት ቡድን አሰልጣኝነት በተለይ በባየር ሌቨርኩሰንና በሪያል ማድሪድ ከተቃኘው ቅኝታቸው አንጻር ለፕሪሚየር ሊግ መድኃኒት የሚሆኑ ቼልሲን ወደ ነበረበት የሚመልሱ አይነት ፍልስፍና ያላቸው ሰው ይመስሏቸዋል። ይጻፉልን። በመጀመሪያ የፕሪሚየር ሊግ አሰልጣኝነት ቆይታቸው ፔፕ ጋርዲዮላ ዋንጫ አላነሱም። ክሎፕም በዛው፣ ፈርጉሰን፣ አርሰን ቬንገር ብንል በመጀመሪያ ዓመታቸው ዋንጫ አላነሱም። ምናልባት ካርሎ አንቸሎቲ፣ ጆዜ ሞሪኒዮ፣ ፔሌግሪኒ፣ ዳግሊሽ የመሳሰሉ ሰዎች ዋንጫ አንስተዋል። ከዛ ውስጥ ስሎት ይጠቀሳሉ። ስሎት በመጡበት ዓመት ዋንጫ ስላነሱ ሁሉ ነገር ሰላም ነበር ሊቨርፑል ቤት። በነገራችን ላይ የዘንድሮ የውድድር ዓመትም ሲጀመር የዋንጫ ቅድመ ግምት የተሰጠው የሳቸው ቡድን ነበረ። አሁን መንበራቸውም ወንበራቸውም ተነቃንቆባቸዋል። በዛ ላይ በርካቶች አሁን ሌላ ስም እያነሱ ነው። የናፖሊው አሰልጣኝ ኮንቴ በቃኝ ብለዋል። በናፖሊ እንደማይቀጥሉ አሳውቀዋል። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን በሰላማዊ መንገድ ከዲ ላውረንቴስ ጋር ተነጋግረው ስልጣን በቃኝ በናፖሊ ብለዋል። በርካቶች አሁን ሊቨርፑል አይኑን ሳያሽ ኮንቴን መመልከት ያለበት ሰዓት ነው እያሉ ነው። ምናልባት የፕሪሚየር ሊግ የመጀመሪያ ዓመታቸው ሻምፒዮኑት ስሎት በሁለተኛ ዓመታቸው ለሻምፒዮንስ ሊግ ደረጃ ስለተፋለሙ ተባረው ኮንቴ መምጣት አለባቸው ወይ ሊቨርፑል ያንጻፉልን። የባየር ሙኒኩን ተጫዋች ለሳላ ተተኪ ለማድረግ የሊቨርፑል የመጀመሪያ ዕቅድ እንደነበረ ይታወቃል። በርከት ያሉ ሊቨርፑልያንም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በተደጋጋሚ ካመጡልን ጥያቄ ውስጥ አንዱ የኦሊሴ ጉዳይ ከምን ደረሰ ነው። የባየር ሙኒኩ ፕሬዚዳንት ሃነር ስለ ኦሊሴ እሱን ማቆየት የኛ ፍላጎት ነው እስከ 29 ድረስ አሁንም ቢሆን ኮንትራት አለው። እዚህ በየዓመቱ ከኛ ጋር እያንዳንዱን ዋንጫ የማሸነፍ እድል አለው። ወደ ሌላ ቦታ ለመሄድ መፈለግ ያለበት ምንም ምክንያት አይታየኝም። ስለዚህ ኦሊሴ እኛን ይለቃል የሚል ሐሳብም የለኝም፣ እኛም ፍላጎት የለንም ብለዋል። ሊቨርፑል 450 ሚሊዮን ፓውንድ ወጪ አውጥቶ ከስሯልና እኛ ኦሊሴን ሸጠን አናካክስላቸውም ማለታቸው ከዚህ በፊት ይታወቃል። እኚሁ ሰው ሊቨርፑል ጥረት አላረገም፣ ፍላጎቱ ግን ግልጽ ነው። ምናልባት በቀጣይ ወር አጋማሽ ላይ በሚከፈተው የዝውውር መስኮት ላይ ሊቨርፑል ምን ያደርጋል የሚለው ይጠበቃል። በተለይም ሊቨርፑል በሻምፒዮንስ ሊግ የሚሳተፍ ከሆነ ማለት ነው በጣም ወሳኝ ይሆንለታል ዝውውሩ። እሁድ ይሄንን የሚወሰንበትን ጨዋታ ከብሬንትፎርድ ጋር ያደርጋል። ዳረን ኢንግላንድ የመሃል ሜዳ ዳኛ፣ ስኮት ሌጀንድ እና አኪል ሃውሰን የመስመር ዳኞች፣ አራተኛ ዳኛ ቶማስ ክሪክ፣ ቫር ዳኛ ቶኒ ሃሪንግተን እና ረዳት ቫር ዳኛ አንድሬ ሆልመንስ በመሆን ተሾመውበታል። ማንቸስተር ዩናይትዳውያን ወደ ክለባችሁ ሊመጣ ነው ተብለው መስማት ከማይፈልጉት ሰው አንዱ አንድሬ ኦናና ነው። የግል ጥላቻ አይደለም። በዩናይትድ በነበረ ሰዓት ለቡድኑ ያደረገው ነገር ቡድኑን ዋጋ ያስከፈለ እንጂ ፈቅ ያደረገ እንዳልነበረ ይታወቃል። በሱ ስህተት ዩናይትዳውያን ዋጋ ከፍለናል ያሉ ነው። አንድሬ ኦናና ግን ወደ ማንቸስተር ዩናይትድ ይመለሳል የሚለን ዛሬ በሰበር ቢቢሲ ስፖርት ነው። ቢቢሲ ስፖርት ይፋ እንዳደረገው ከሆነም ተጫዋቹ በቀጣይ ኮንትራቱ ሲጠናቀቅ ወደ ማንቸስተር ዩናይትድ ይመለሳል። ተጫዋቹም በቅድመ ውድድር ዝግጅት ከዩናይትድ ጋር ያሳልፋል ተብሎ ይታሰባል። የተጫዋቹ የመጨረሻ ውሳኔ በቀጣይ በማንቸስተር ዩናይትድ ፈላጊ ክለብ በመጠባበቅ ላይ ስለሆኑ የመጨረሻ ውሳኔ አልተወሰነም። ስለዚህ ገዢ እስኪያገኝ ድረስ በዩናይትድ በፕሪሲዝን ቡድን ውስጥ አብሮ
ቆይታ ያደርጋል ብሎ ዛሬ በሰበር መረጃውን ይዞት የወጣው ቢቢሲ ስፖርት ነው። ከዛ ውጪ በማንቸስተር ዩናይትድ ዲያጎ ዳሎትን በተመለከተ ምናልባት ከሰሞኑ ሞሪኒዮ ወደ ሪያል ማድሪድ ማቅናትን ተከትሎ እሳቸው በዩናይትድ ባሰለጠኑ ሰዓት ከሚወዷቸውና ከሚያደንቋቸው አንዱ የሆነውን ዲያጎ ዳሎትን ይመለከታሉ። በቀኝ ተመላልሽ በተለይም ካርቫል ስለለቀቀ እየተባለ ነበረ። ማይክል ካሪክ ተጫዋቹ ከሪያል ማድሪድ ከባርሴሎና ሌሎችም ክለቦች ስማቸው ቢያያዝም እንዲሸጥ ላይፈልጉ ይችላሉና ኮንትራቱን በዩናይትድ ሊያሻሽል የሚችልበት እድል አለ የሚልም መረጃ እየወጣ ነው። ዩናይትድያን ይህን መረጃ እንዴት አገኛችሁ? ጻፉልን። የኒካስል የመረጃ ምንጮች ደግሞ በበርካታ ክለብ ዩናይትድን ጨምሮ የሚፈለገው ተከላካያቸውን ቀጥታ እስካሁን ያነጋገረ ክለብ የለም እያሉ ነው። በእርግጥ የዝውውር መስኮቱ ሳይከፈት ንግግር ይደረጋል ተብሎ አይታሰብም ከክለብ ነገር ግን ተጫዋቹን በቅርብ ሰዎች በኩል የማሳመን ስራዎች ሊሰሩ ይችላሉ፣ ቤተሰብን ጨምሮ ወኪልን ጨምሮ ማለት ነው። ተጫዋቹን ግን ማነጋገር አይቻልም። ከዚህ ጋር በተያያዘ ምናልባት ማንቸስተር ዩናይትድ በፍላጎት ደረጃ ስሙን ስለያዘ መረጃው በጣም ከፍ ብሎ ሲነገር ነበረ። ጉዳዩን እየተከታተል ነው የማንቸስተር ዩናይትድ የመረጃም ሰዓት በተከታታይ እያቀረብ ነው እንደሆነ ይታወቃል። ይህን ተጫዋች በተመለከተ ዩናይትድ የግራ መስመር ተመላላሽ ተጫዋች ፍላጎት እንዳለ ይታወቃል። ሌላው ታይለር ፍሌቸር በቀጣይ ሳምንት ሀገሩ ስኮትላንድ ዓለም ዋንጫ ውድድር ዝግጅቷን ስትጀምር ከቡድን ስብስቡ ጋር በመሆን ልምምድ እንደሚያከናውን ተገልጿል። በማንቸስተር ዩናይትድ አካዳሚ ውስጥ ያለ ተጫዋች እንደሆነ ይታወቃል። ሳሙኤል ባሮት እሁድ ማንቸስተር ዩናይትድ ከብራይተን የሚያደርጉት የፕሪሚየር ሊግ የመዝጊያ ቀን ጨዋታን በመሃል ሜዳ ዳኝነት ይመሩታል። ሌላኛው ዳኛ ግን ለዩናይትድ መሻር የነበረበትን ጎል አጽድቀዋል ተብለው ከውድድር ዓመቱ የመጨረሻ ጨዋታ ውጭ እንዲሆኑ ተደርገዋል። የማንቸስተር ዩናይትድና ኖቲንግሃም ፎረስትን ጨዋታ የመሩት ዳኛ ማይክል ሳሊስበሪ የ38ኛ ሳምንት ጨዋታ እንዳይመሩ ተቀንሰዋል። የፕሪሚየር ሊጉ ዳኞች ማህበር ዳኛው የሊጉ የመጨረሻ ሳምንት ጨዋታ እንዳይመሩ ሳይመርጧቸው ቀርተዋል። ዋና ዳኛው ያልተመረጡት በጨዋታው ወቅት በእጅ የተነካ ጎል በስህተት ማጽደቃቸውን ተከትሎ መሆኑ ተገልጿል። የዳኞች ማህበር ፕሬዚዳንት ሃዋርድ ዌብ ኖቲንግሃም ፎረስትን በይፋ ይቅርታ ደብዳቤ መላካቸው የሚዘነጋ አይደለም። ብሪያን ቤሞ በእጁ ነክቶት ማቲያስ ኩኛ ያስቆጠረው ግብ መሻር ነበረበት፣ ነገር ግን ዳኛው በስተት አጽድቀውታል በሚል ነበረ። ያው ውጤቱ ለዩናይትድ ፈቅ የሚያደርግ ወይም የሚቀየር አይደለም። ዩናይትድ ኦልሬዲ ውጤቱ ተቆጥሮለታል፣ ግን ይቅርታ ተጠይቀዋል ኖቲንግሃም ፎረስት። ዳኛው ደግሞ ከ38ኛ ሳምንት መርሃ ግብር ተቀንሰዋል። የማንቸስተር ዩናይትድ አምበል ብሩኖ ሚጌል ፈርናንዴስ የዓመቱ ምርጥ ተጫዋች ሽልማትን ተቀብሏል። ፈርናንዴስ ከሽልማቱ በኋላ የኔ ግል ክብሮች ለማግኘት የምሯሯጥ አይነት ተጫዋች እንዳልሆንኩ ግልጽ ነው ይላል። ሰዎች ስለ እኔ የፈለጉትን ሀሳብ ሊሰጡ ይችላሉ፣ ነገር ግን ቡድኔን ለመርዳት የምጥር ተጫዋች ነኝ። ይሄን አይደለም ግን ሊሉኝም አይችሉም ብሏል። ሁልጊዜም ዓላሜ ለቡድኑ ዋንጫ ማሸነፍ እንጂ የግል ክብሮችን ማግኘት እንዳልሆነ ዓለም ያውቀዋል እያለ ነው። ከሰሞኑ ሮይኪን የብሩኖ ፈርናንዴዝ የግል ሩጫ የበዛበት ከማንቸስተር ዩናይትድ ይልቅ የብሩኖ አሲስት ቅድሜ የተገኘበት ከማንቸስተር ዩናይትድ ማሸነፍ በላይ የብሩኖ ፈርናንዴዝ አሲስቶች ግብ አለመሆናቸው ጭንቅ ያለበት ሳምንት ነው። ይሄ ተቀባይነት የለውም ያለ ሲሆን በማንቸስተር ዩናይትድ በኩል ግን የብሩኖ ፈርናንዴዝ የግብ አስተዋጽኦ 141 የደረሰ ከክርስቲያኖ ሮናልዶም በአንድ የላቀ ከሮናልዶ 7 ጨዋታ ባነሰ ጊዜ ውስጥ የሆነ ለማንቸስተር ዩናይትድ ዘንድሮ ከ30 ነጥብ በላይ በብሩኖ የግብ አስተዋጽኦ የተገኘ እንደሆነ ይታወቃል። በአርሰናል ሚኬል አርቴታ ትረስት ዘ ፕሮሰስ ብለው የጀመሩት ሂደት አሁን ፕሮሰሱ ዋንጫ አምጥቷል። ታዲያ ለዚህ ዋንጫ ላመጡበት ሂደት በብዙዎች ተደንቋል፣ በብዙዎች ተወድሷል። የአርሰናል ባለቤቶች ግን ከዋንጫውን በፊት ይሳቸው ሲያደርጉት የነበረው ነገር አርሰናል ቤት ሁሉ ነገር እንደቀየረ አምነው ነበረ። ተስፋ ያልቆረጠው ተጋፊያቸው በብዙ ተስፋ እንዲያደርግና ዋንጫ አርሰናል ቤት እንደሚመጣ እርግጠኛ እንዲሆን ያደረጉት እሳቸው ታዲያ ኮንትራት ሊቀርብላቸው ነው። አዲሱ ለአሰልጣኝ ሚኬል አርቴታ ከዓለም ከፍተኛ ተከፋይ አሰልጣኝ መካከል አንዱ ያደርጋቸዋል። ክለቡ ለአሰልጣኝ ሚኬል አርቴታ ከፍተኛ ደሞዝ ጭማሪም ያደርጋል። የአርቴታ ክፍያ አሰልጣኝ ዲየጎ ሲሜኔ በአትሌቲኮ ማድሪድ ከሚያገኙትም የተቀራረበ ይሆናል ተብሏል። ሚኬል አርቴታ ዓመቱን ያለ ዋንጫ ቢያጠናቅቁም እንኳን የክለቡ አስተዳደር በቡድኑ ለማቆየት አስቀድሞ ወስኖ ነበር እንጂ ዋንጫውን ተከትሎ የመጣ ግን እንዳልሆነ ይታወቃል። ከወደ ሳውዲ አረቢያ አንድሪያ ቤርታን የሚፈልጉ ክለቦች ነበሩ። እሳቸውን ስፖርቲንግ ዳይሬክተር አድርገው ተጫዋች ከአውሮፓ ሊያስኮበለሉባቸው ልክ አርሰናል
እሳቸውን አምጥቶ በርካታ ከዋክብትን ወደ ቡድኑ እንዳመጣው። ነገር ግን አርሰናል ያንን አያደርግም ተብሏል። ይልቁንም አንድሪያ ቤርታም በፕሪሚየር ሊጉ አርሰናል ቤት በስፖርቲንግ ዳይሬክተርነታቸው ይቆያሉ ተብሎ ነው የሚታሰበው። ከዛ ውጭ የፕሪሚየር ሊጉ ዋንጫም ካሸነፉ በኋላ አርሰናል ከፒኤስጂ ጋር በሚደረገውም የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ የሚኬል አርቴታ ያው በአሰልጣኝነት ሚናቸው ከፍ ያለ እንደሆነ እንዳለ ሆኖ ሳለ የአንድሪያ ቤርታ ሚና የሚታይበት ሌላ ጨዋታ እየተባለ ነው። ምክንያቱም እሳቸው ያመጧቸው ተጫዋቾች ከ8 አካባቢ የሚጠጉ ናቸው። በሻምፒዮንስ ሊግስ ምን ያደርጋሉ ለአርሰናል የሚለው ይጠበቃል። በፕሪሚየር ሊጉ ዋንጫ ባለቤት ይሆን ዘንድ የጀርባ አጥንት ነበሩ። ሚኬል አርቴታና ቡድን አባላቱ አሁን በጥሩ በራስ መተማመን ላይ ነው ያሉት። በተለይም የናፈቁትን ብቻ ፕሪሚየር ሊግ ማግኘት ብቻ አይደለም ማሸነፍ እንደሚቻል እመኑን ብለው ለደጋፊዎቻቸው አሳምነው አስጠብቀዋል። አሁን ደግሞ ተጫዋቾቹ ቡድኑም ማምኗልና ለፓሪስ ሰን ዠርሜን ትልቅ መነሳሻ ተደርጎ ነው የሚወሰደው። ሚኬል አርቴታ በጣም ሚስጥራዊ ሰው ነበሩ ተብሏል። የሚኬል አርቴታ ሚስጥራዊነት እኛ ራሳችን በቃል ስፖርት ዩቲዩብ ቻናል አርሰናል ላይ ይታዘቡናል ብለን እናስባለን። ከሚኬል አርቴታ ጋዜጣዊ መግለጫ አንዳች ነገር አይገኝም ብለን በተደጋጋሚ በቃል ስፖርት ዩቲዩብ ቻናል ስንነግራችሁ ነበረ። ይህም እሳቸው የተጎዱ ተጫዋቾች ይጫወታሉ አይጫወቱ የሚለውን በግልጽ አይናገሩም ነበረ። የቡድን ዜና በብዙ አያጋልጡም ነበረ። ካስታወሳችሁ እሳቸው አይደለም ለሚዲያ ለገዛ ተጫዋቾቻቸው የጨዋታው ቋሚ 11ን ለሚዲያ ይፋ መደረግ የሚጀምርበት አስገዳጁ ሰዓት ሲደርስ ብቻ ነው የሚነግሩት ተብሏልና የእሳቸው ሚስጥር አጠባበቅ በጣም አነጋጋሪ ነው ተብሏል። በእርግጥ እሳቸው ያ ሚስጥራቸው ጠቅሟቸዋል ብዙ ቡድኖች መረጃ እንዳያገኙባቸው። ሚኬል አርቴታ 2019 የፕሪሚየር ሊግ ዋንጫን በሲቲ በምክትልነት ካነሱ በኋላ ከ7 ዓመት በኋላ ደግሞ በዋና አሰልጣኝነት ከአርሰናልም ጋር እንዲሁ ያሳኩበት ነበረም። አርሰናል ዘንድሮ ወደ 770 ሚሊዮን ፓውንድ አጠቃላይ ገቢ ያገኛል ተብሎ ይታሰባል። ሪካርዱ ያለው በሲቲ 2023/24 715 ሚሊዮን ፓውንድ ነውና የአርሰናል ከዚህ ላቅ ያለ ነው። ወደ 55 ሚሊዮን ፓውንድ ገደማ ብልጫ ይኖረዋል ተብሎ ይታሰባል ከሲቲው። ይህም አርሰናልን ሌላ ሀብታም ክለብ የሚያደርገውና አርሰናል ካዝናውን መሽረጥ እያደረገ ያሻውን ክረምት ላይ ገዛ ዘንድ በብዙ የሚያግዘው የገቢ ምንጭ ነው። አርሰናል ከዚህ ቀደም እንግዲህ በዝውውር መስኮት ላይ ተጫዋቾችን የማጣት ስጋት ነው የነበረበት። አሁን ግን አርሰናል አቅሙን በደንብ አሳይቷል። ተስፋ ነበረ ተጫዋቾችን ሲያመጣ የነበረው። አሁን ግን የተረጋገጠ የዋንጫ አሸናፊ አይነት ቡድን እንደሆነ አሳይቷልና በርካቶችን ያመጣል። ለአብነት ያክል አሽሊ ኮል፣ ሴስክ ፋብሬጋስ፣ ኦሊቬ ዢሩ አርሰናልን ለቀው ቼልሲ ሄደው ዋንጫ አንስተዋል። አሁን ታሪክ ተገልብጦ ከሃቨርዝ ኬፓና ማዱኬ ቼልሲን ለቀው አርሰናል መጥተው ዋንጫ ሲያነሱ ቼልሲ ለኤሮፕ ሊግ እየተፋለመ እንደሆነ ይታወቃል። አርሰናል በዝውውር መስኮቱም ላይ የነቃ ተሳትፎን ያደርጋል ተብሎ ይታሰባል። ክረምትም ላይ ምንም እንኳን ዋንጫ ቢያነሳ ከዝውውር መስኮት ግን ይቀራል ተብሎ አይታሰብም ከተሳትፎ። በተለይም አርሰናል የጋብሪኤል ማርቲኔሊ፣ ጋብሪኤል ጀሱስ፣ ቤን ዋይት፣ ኖርጋርድ፣ ፋቪዮ ቬራን በክለቡ ያቆያል ተብሎ አይታሰብም። አማራጮችን ይመለከታል። በተለይም ለእነዚህ ተጫዋቾች የሚመጣ ጥያቄ ካለ አርሰናል ክፍት ነው እየተባለ ነው። የቢቢሲው አምደኛ ሳም ሞክቤልም አርሰናሎች የሚለቋቸው ተጫዋቾች አሉ፣ ቡድኑ እንደ አዲስ ራሱን አደራጅቶ ክረምት ላይ ይመጣል እያለ ይገኛልና ለዚህም የአንዳንድ ተጫዋቾች ቆይታ እርግጥ አይደለም ስማቸው የተጠቀሰውን ጨምሮ። ከዛ ውጭ እነ ማክስ ዶማን ወደ ዋናው ቡድን ሌላ አድገው በደንብ የሚጫወቱበት ዓመት እየመጣም ይገኛል በአርሰናል በኩል። በነገራችን ላይ ማክስ ዶማን በጊነስ ወርልድ ሪከርድ ላይ ስሙ ተመዝግቧል። ጊነስ ወርልድ ቡክ ላይ ተመዝግቧል። ይሄም በእድሜ ትንሹ የፕሪሚየር ሊግ ዋንጫ ያሸነፈ ተጫዋች በሚል ነው። እንዳልኳችሁ እነሱም ወደ ዋናው ቡድን ይመጣሉ እና ከአርሰናል ተሰናባች ክረምት ላይ በተለይም በትልቁ ይጠበቃል። አርሰን ቬንገር የቀድሞ የአርሰናል አለቃ፣ የአርሰናል አሰልጣኝ፣ የኢንቪንሲብል ዋንጫ ባለቤትና ባለ ክብር ኖ ከሳቸው በኋላ ዋንጫ በሚኬል አርቴታ ዘመን መጥቷልና ሚዲያውን አትስሙ፣ የአርሰናል ደጋፊዎች ተደሰቱ እያሉ ይገኛሉ። ከዛ ውጭ የአርሰናልን ደስታ እንዲደሰቱ ጥሪ ካቀረቡት ቡካዮ ሳካ ነው። ለ22 ዓመት እየሳቁና እየቀለዱብን ነበር፣ አሁን ተራው የኛ ነው፣ ጊዜኛ ነው፣ ሳቁ ተደሰቱ እያለ ሲገኝ ውድ ቤተሰቦቻችን የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር ቅልጥ ያሉ አርሰናል ደጋፊዎች ናቸው። ስቴዲየምም ገብተው ስንት ቀን ቆዝመው ስንት ቀን ተክዘው እንደወጡ ይታወቃል። ዛሬ በፓርላማ ነበራቸው፣ እሳቸው ፓርላማ ነበራቸው፣ ጥያቄ ነበራቸው። የፊት ለፊት ጥያቄ ሲጀምሩ የተጨነቅንለት የተጠበብንበት ቡድን አርሰናል ዋንጫ አንስቷልና እንኳን ደስ ያላችሁ ብለው ነው የጀመሩት። ሌጀንድ ዴኒስ ቤርካምም አርሰናላውያን እንኳን ደስ ያላችሁ ሲል የቀድሞ ተጫዋች አሌክሲስ ሳንቼዝም መልእክቱን አጋርቷል። አስቀድሞ የተነበየላቸው ግን ዋይኒ ማርክ ሩኒ ከቀድሞ የዩናይትድ ተጫዋች አሁን እየተጫወተ ካለው ውስጥ ደግሞ
ሞሳላ አርሰናል ዋንጫ ያነሳል ብለው እንደነበረ የሚዘነጋ አይደለም። እዚህ ጋር በቃን። ላይክ ማድረግ እንዳይረሳ።